الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه أجمعين በተከታታይ የጁምዓ መልእክቶች የጾም አንቀጾችን ስንመለከት ቆይተን የዛሬው ሶስተኛ ኹጥባ ነው። በጾም ዙሪያ የመጡ አያቶች የመጨረሻ አንቀጽም ዛሬ የምንመለከተው ነው። ትእዛዛትን አሳልፈናል፣ ክልከላዎችን አሳልፈናል፣ የማቅለያዎች ደግሞ ተይሲራትንም አሳልፈናል። ለሙሳፊር አላህ እንዴት እንዳቀለለ ባለፉት አንቀጾች ውስጥ በዚህም አንቀጽ ትእዛዞች አሉ። ትእዛዞቹ የፍቃድ ቢሆኑም ወብተጉ ማ ከተበ አላሁ ለኩም ወኩሉ ወሽረቡ ባሽሩሁነ የሚሉ ትእዛዞች አሉ። እነዚህ ትእዛዞች ግን ክልከላ ተነስቷል ለማለት እንጂ ግዳጅ ነው ለማለት አለ። ኡሒለ ለኩም ተፈቀደላችሁ አለ፣ ተከልክሎ ነበር ማለት ነው። አዎ ፊ ሰድር ልእስላም ጾመኛ ጾሙን ውሎ ማታ ካፈጠረ በኋላ ዒሻእ ከሰገደ ወይም እንቅልፍ ከወሰደው ዳግም ምግብ መብላት፣ ከባለቤቱ ጋር መተኛት፣ መጠጥ መጠጣት ክልክል ነበር። በዚህ ጊዜ አንዳንድ ሰሓቦች ራሳቸውን መቆጣጠር እየተሳናቸው ከባለቤቶቻቸው ጋር ግንኙነት የፈጸሙ ነበሩ። ዑመር ብን አልኸጣብ ረዲየላሁ ተዓላ አንሁ መስጂድ አምሽተው ሲመጡ ከባለቤታቸው የሚፈልጉት ነገር እንዳለ ሲገልጹላት እንቅልፍ ወስዶኛል አለቻቸው። አልተኛሽም አሏት። አላመንኳትም ነው የሚለው። ከዛ ግንኙነት አደረጉ። በኋላ ደግሞ ከነከናቸውና ሄደው ነቢያችንን ሰለላሁ ዐለይሂ ወሰለም እንዲህ አይነት ስህተት ላይ ወድቅ ያለሁ አሏቸው። ቀይስ ብኑ ስርመት አልአንሳሪ የተባለ ሰሓቢ ደግሞ እርሻው ውሎ የተምር ማሳውን ሲኮተኩት ማታ ተመልሶ ትንሽ ማፍጠሪያ እንደቀመሰ ባለቤቱ ምግብ እስከምታዘጋጅለት ደገፍ እንዳለ እንቅልፍ ወሰደው። አዘጋጅታ ስትመጣ እንቅልፍ ከተኙ በኋላ መብላት ስለማይፈቀድ ኸይበተን ለከ አለችው፣ ወይ ጉድህ እንደማለት ነው። ያንን ብላ በቃ ምንም ማድረግ ስለማይቻል ሌሊቱንም ቀጠለ። ቀጣዩ ቀን ላይ ግማሽ ቀን ላይ ሲደርስ ወደቀ። መቋቋም አልቻለም። በረሃውን ታውቁታላችሁ፣ ክብደቱ። ተሸክመው ቤት መለሱት። ከዚህ በኋላ አላህ እነዚህ ባሪያዎቼ አልተቋቋሙትም፣ ራሳቸውን መቆጣጠርም አልቻሉም ብሎ ቁጣ ሳይሆን እርቅ ነው ያመጣላቸው። ኡሒለ ለኩም ለይለተ ሲያም በጾም ሌሊት ለእናንተ ተፈቀደ። አረፈቱ ኢላ ኒሳኢኩም ወደ ሴቶቻችሁ በማዝገም ግንኙነት መፈጸም ተፈቀደላችሁ። የሚገርመው ይሄንን የወንድና የሴት ወይም የባልና የሚስት ግንኙነት የገለጸበት ረቂቅ አገላለጽ ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን፣ እናንተ ለነሱ ልብሶች ናችሁ፣ እነሱ ለእናንተ ልብስ ናቸዋል። ልብስ ባይኖር የሰው ገጽታ ደስ የሚል አይደለም። እንስሳት ሁሉ እርቃኑን ይሄዳል። እርቃኑን ቢሄድም አያስጠላበትም። ምናልባትም ቢለብስ ሊሆን ይችላል የማያምረው። ሰው ግን በልብስ ነው ውበት የተላበሰው። ቁርአንም ይሄንን ገልጿል። ምንድነው? ሊባሰ ይዋሪ ሰውአቲኩም ወሪሸን ይላል። ገበናችሁን የሚሸፍንና ጌጥም የሆነ ልብስ አላህ አወረደላችሁ፣ አንዘለ ለኩም ፈጠረላችሁ ይላል። ስለዚህ ልብስ ሲለብስ ሰውየው ያምራል። ለዚህ ብሎ ልብስን ለሁለት ዓላማ ነው የምንጠቀመው። አንደኛው ዐውረታችንን ለመሸፈን ነው፣ መታየት የማይገባውን የሰውነት አካል። ሌላኛው ደግሞ ልናጌጥበት ነው። ሴት ለባሏ፣ ባል ለሚስቱ ልብስ ነው ማለት አንዱ የአንዱን ገበና ይሸፍናል፣ አንዱ የአንዱን ፍላጎት ያሳካል። እንዳ ባይሆን ኑሮ ወደ ውጭ መሰማራት ወይም መመኘት ይፈጠር ነበረ። ሱቲረት ቢሂ ወሱቲረ ቢሃ፣ በእሷ ተሸፈነ፣ በሱ ተሸፈነች። ግንኙነቱ ብቻ አይደለም፣ ብዙ ነገር ነው ቤት ሸፍኖ የያዘው። የእያንዳንዱን ባህሪ፣ የእያንዳንዱን ችግር፣ የእያንዳንዱን ቤት ይቁጠረው የሚባለው ለዛ ነው።
ያ ልብስ ነው ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን ብሎ ረቂቅ በሆነና በሚያምር አገላለጽ ገለጸው ከዚያ ቀጥሎ ምን አለ علم الله أنكم تختانون أنفسكم ነፍሶቻችሁን እንደምታታልሉ አላህ ያውቃል እንደማንም ደህና ሰው መስሎ ለመታየት ቢጥርም ውስጥ ለውስጥ ደግሞ ደበቅ ያሉ ድክመቶችን የሚገልጹ ባህሪያቶች አሉት ሰው በተፈጥሮ ደካማ ነው وخلق الانسان ضعيفا በተለይ ደግሞ ሸህወት ላይ ደካማ ነው ስሜት ላይ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ما رأيت من ناقصات عقل ودين أغلب للب الرجل الحازم من إحداكن قالوا ሴቶችን ሲያነጋግሩ አቅላቸውም ሆነ ዲናቸውም ጎደሎ ግን የጠንካራን ወንድ ወኔ የሚያሸንፍ እንዳናንተ አላየሁም አሉ ጦር ሜዳ ላይ ለአቻው የማይበረከክ ሰው የማይበገር ሰው ሸህወት ላይ ግን ተልፈስፍሶ ይታያል ይሄንን ደካማ ባህሪውን ስላወቀ علم الله أنكم كنتم تختانون أنفسكم فتاب عليكم يقرأ لاችሁ ላለፈው وعفى عنكم ወደፊት ምንም አፉ አላችሁ እንደፈለጋችሁ ሁሉ እቺ ደካማ ጎናችሁ ስለሆነች ይቅር ተደርጎላችኋል አለ فالآن باشروهن አሁን ከሰውነታቸው ጋር ተነካኩ ባሽሩ ማለት ላሚሱ በሸረተሁን ይሄ ጅማዑን አሁንም ረቀቅ ባለ አገላለጽ እየገለጸው ነው فالآن باشروهن وابتغوا ما كتب الله لكم الله የጻፈላችሁ ፈልጉ ምንድን ማለት ነው በሚለው ላይ ሊቃውንቶች የተለያየ ትንታኔ ሰጥተዋል ልጅ ፈልጉ ማለት ነው ግንኙነት እንደዙም ብሎ ሻህዋ ማስተናገድ ብቻ አይደለም አይ ሻህወታችሁን ተጠቀሙ ማለትም ነው አይ ይሄ እንደውም የሚያያዘው ከረመዳኑ ጋር ነው ለይለተል ቀድርን ፈልጉ ማለት ነው وابتغوا ما كتب الله لكم ብለው የፈሰሩም አሉ ኢብኑ ጀሪር በጥቅሉ ማንኛውንም መልካም ነገር ፈልጉ ማለት ነው የሚለውን መርጠዋል ይሄንን ተንተን ስናረጋው እንግዲህ ከጾሙ ጋር የተያያዙ ኸይሮች አሉ ከጋብቻ ጋር የተያያዙ ኸይሮች አሉ ሁሉንም ኸይር በዚህ ውስጥ ፈልጉት ማለት ነው እንግዲህ ስለ ጅማዑ እንዲህ በዚህ መልኩ ገለጸውና የምግብና የመጠጡ ላይ ብዙ ትንታኔ አልሰጠም ምንም የሚያሻማም ነገር የለም ስለዚህ ወኩሉ ወሽረቡ ብሉ ጠጡ حتى يتبين لكم الخيط الأبيض من الخيط الأسود من الفجر ጥቁሩ ነጩ መስመር ከጥቁሩ መስመር እስከሚለይላችሁ ከነጋት ማለት ትክክለኛው አልፈጅሩ الصادق የሚባለው እውነተኛው ጎህ እስከሚቀድ ድረስ ባለው ጊዜ ውስጥ ብሉ ይላል አዛን መደረግ አለ መደረግ መለኪያ አይደለም ማለት ነው ፈጅር ከተረጋገጠ አዛን ባይባልም ደርሷል ከፈጅር በፊት አዛን የሚያረግ ካለ ደግሞ አዛኑ ሊከለክል አይገባም ይሄንን በሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ገልጸውታል لا يمنعنكم اذان بلال من الاكل والشرب የቢላል አዛን ከመብላት ከመጠጣት እንዳይከለክላችሁ فانه يؤذن بليل ሌሊት ነው አዛን የሚያረገው وكلوا واشربوا حتى يؤذن ابن ام مكتوم عبد الله بن ام مكتوم አዛን እስከሚያረግ ድረስ ብሉ ጠጡ ይላል ድሮ ቀደም ብሎ የሱሑር ሰዓት ሲደርስ ተሰሐሩ ብለው ያውጁ ነበር ይሄ ሸርዑ አያዝም የተሻለው በዛን ሰዓት አዛን ማድረግ ነው ሱና ነው ቢላል ያደርግ ነበር እንደገና ሁለተኛ አዛን ፈጅር ላይ ይደረጋል እንግዲህ ፈጅሩ ከተረጋገጠ በኋላ ማቆም አለባችሁ ثم اتم الصيام الى الليل እስከ ሌሊት ድረስ ጾሙን አማሉ አለ ምን ከፈጅር መውጣት ከጎህ መቅደድ አንስቶ እስከ ጀንበር መግባት ድረስ ባለው ከነኚ ከሶስት ነገሮች ቢያንስ በዋነኝነት ከነዚህ ታቀቡ ማለት ነው ከፈጅር በኋላ መብላት እንደማይፈቀደው ሁሉ ፀሐይ ከገባች በኋላ መቆየትም ክልክል ነው ጊዜ በማራዘም የተጨማሪ አጅር ሳይሆን ዊዝር ነው የሚመጣው ولذلك قال النبي صلى الله عليه وسلم إذا أقبل الليل من هاهنا وأدبر النهار من هاهنا فقد أفطر الصائم لليتو بزي አቅጣጫ ከመጣ በምዕራብ በኩል ቀን በዚህ አቅጣጫ ከሸሸ ጾመኛ አፍጥሯል ጊዜው ደርሷል በኋላ ጾም የለም ማለት ነው وقد جاء أيضا في حديث آخر يقول النبي صلى الله عليه وسلم لا يزال الناس بخير ما عجلوا الفطرة
وأخروا السحور سوّت كخير አይወገዱም ፊጥራቸውን እስካጣደፉና ሱሑርን እስካዘገዩ ድረስ ይላል እንግዲህ የጾምን ዋና ህግጋቶች እነዚህ አራት አንቀጾች ውስጥ አጠናቋል ተጨባጭ ሶስት ናቸው ምክንያቱም አንደኛው ስለ ዱዓ ነው የሚናገረው وإذا سألك عبادي عني فإني قريب ነው የሚለው ባለፈው ኹጥባ ተነጋግረናል ስለሱ እንግዲህ ጾም ዓላማው ተቅዋ ስለሆነ ዛሬ እንደውም ሳነብ ትኩረቴን የሳበው የመጀመሪያው አንቀጽ ላይ ጾሙ ያለው ተቅዋ እንዲያገኙ ነው ብሎ ነበር لعلكم تتقون كتب عليكم الصيام ብሎ አሁን ደግሞ እዚህ ሲጨርስ كذلك يبين الله آياته للناس لعلهم يتقون ይላል እንዲህ በዚህ መልኩ አላህ አንቀጾቹን ለሰዎች ያብራራል ጌታቸውን ይፈሩ ዘንድ ይከጀላልና ዋነኛው ዓላማ ተቅዋ መላበስ ነው ከመጥፎ ነገር መከልከል መልካም ነገርን መፈጸም እንድንላመድ ነው ጾሙ ያለን እንጂ መራብ መጠማት ወይንም ደግሞ ከግንኙነት መታቀብ ብቻውን በቂ አይደለም እሱ ከዚህ የላቀ ዓላማ ለማሳካት ነው ኦፍ ኮርስ እንድንራብም አዞናል እንድንጠማም ምግብ እንድንተው በተወሰነ ሰዓት ላይ ግን የባህሪ ለውጥ የሱሉክ ለውጥ ካላመጣ በስተቀር ትርጉም የሌለው ነው የሚሆነውና ነብያችንም ሰለላሁ ዐለይሂ ወሰለም من لم يدع قول الزور والعمل به والجهل ውሸት መናገር በውሸት መስራትና አመለ ቢስነትን ያልተው ጀህል ማለት سوء الخلق ነው ሒልም ትግስተኝነት አለመኖር ማለት ትንሽ በትልቁ የሚበሳጭ ጀህል ለድንቁርናም ይመጣል ለዚህ معناም ይመጣል ደግሞ لقلة الصبر من ذلك قول الشاعر فإن تزعميني كنت أجهل فيكم فإني شريت العلم بعدك بالجهل فجاء به في مقابل الحلم ስለዚህ ጀህልን ያልተወሰው ጾም ምግብና መጠጡን በመተው ብቻ አላህ ጉዳይ የለውም አላህ ዘንድ ዋጋ የሚኖረው ጾም እሱ ባዘዘው መልኩ ሲከናወንና የተፈለገውን ዓላማ ተቅዋን ሲያሳካ ነው ማለት ነው لبسمانه تتكامي الله يدرجن ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم إنا ضعفاء فقو في رضاك ضعفنا وإنا أذلة فأعزنا وإنا فقراء فأغننا اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل اللهم إنا نسألك الجنة وما قرب إليها من قول أو عمل اللهم إنا نسألك الهدى والتقى والعفاف والغنى عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله تعالى يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون قوموا إلى صلاة